በዛሬው ቪዲዮ በመዲናችን መሃል እምብርት ላይ የባሌ ባህላዊ አመጋገብ እንዲሁም ስመጥር የሆኑ የኤልሳ በቀል ጥብስ ስለመጣችሁ ደስ ብሎኛል። በጣም ነው ማመሰግነው። ያክብርልኝ። ታናሽ እህቴ ናት የምትሰራው እና ይህንን ነገር አደራጅተን እኛ ደግሞ ስንሰጣት የተስተካከለ ነገር ሰርታ እንድትመጣ ነውና እኔ ሆቴል ላይ ወደ 8 ዓመት አካባቢ ልምድ አለኝ። እንዲሁም በጉዟችን መሃል እናንተን ቤተሰቦቻችን የሚያስደስት ሰርፕራይዝ ጊቭ አዌይ ቀድሞ መተው 3 ሰዎች ምግብ አዘው ፎቶ ለሚልኩን የ10,000 ብር ለሶስት ሰው ማለት የ30,000 ብር ሽልማት ያ ማለት ጊቫዌይ በትምህርት ማለት ነው። የሁለተኛ ዙር የዩቲዩብ ኮርስ በነፃ የምንሰጣችሁ ይሆናል። መልካም እድል። እንዲሁም ቡና ላይ የሚራቀቁበት ቤት የቡና ቁርስ ከባሌ ድረስ የሚመጣ ትኩስ ጭቆ ኤኒዌይ ይሄ የባሌ ጭኮ ነው። እውነት ነው የሚሰራው በጣም ፍሬሽ በሆነ ቅቤ ነው። እዚሁ ተቀምሞ ወዲያው ነው የሚሰራው። ብዙ ጊዜ ጭኮ ያው ቆይቶ ነው የሚቀርበው፣ ወራም ይቆያል። አንዳንዴ ያ የሚደርቀው የሚረጋው እውነት ነው ኦሪጂናል ስለሆነ ነው፣ ግን ቆይቶ ነው። ይሄ ግን ወዲያው ስታዝ ነው ወዲያው ነው የሚሰራው። ቆሎም ከባሌ ነው የሚመጣው። ቡናችንም ደግሞ ኤክስፖርት ስታንዳርድ ነው። ቡናው እዚሁ ተቆልቶ እዚሁ ተፈጭቶ እዚሁ ነው የምናቀርበው። በጣም ብዙ ነገር በተቻለ አቅም ፍሬሽ የሆነ ነገር ለማቅረብ እንጀራው እዚሁ ተጋግሮ ሁሉም ነገር ሄልዚ የሆነ ለጤናማ ሆነ አስቸጋሪ ነገር ስለነበረ ብዙ ሰው የጤና እክል እየገጠመው አይደል? ያንንም ለመቀነስ በተቻለን አቅም ኦሪጂናል የሆነ ነገር ለማቅረብ እየሞከርን ነው። እንዲሁም በማጠንት ውሃ መጉመጥመጥ ምን አይነት ስሜት ይኖረዋል? ራሽ ሌላም ነገር አለ ደግሞ እንደገና ሻት ውሃ ነው ማጠንት አለ። ኦኬ ዋው ንጹህ ነው። ከምጥሩ በኋላ ሻት ውሃ ከቡና ጋር ሶላ ከመሰስቴ ይሄ እንግዲህ ሻት ውሃ ይባላል። ማጠንት ያለው ነው አይደል? ማጠንት አለው ከቡና ከተጠጣ በኋላ ምች እንዳይመታ ነው። አይ ቲንክ ምች እንዳይመታ እቺን ሻት ታረጋላችሁ ማለት ነው። የቡና ብሩሃው ሃይላንድ ዋው ቡና ተጠጥቶ ትሪትመንቱ ይለያል ነው ነገር ነው ይቻላል። ፈርስት ታይም የታጠነ ውሃ ማለት ነው። ዛሬ እንግዲህ ለእናንተ አንድ ትልቅ ነገር ይዤላችሁ መጥቻለሁ። በባለፈው እንግዲህ በጣም ደስ የሚል ኮሜንት ላይክ አድርገዋል። በጣም እናመሰግናለን። የባለፈው ቪዲዮዎቻችን በጣም ወደውታልና ብዙዎቹ በቃ አልጠበቁትም እንደዚህ ይወዱታል ባንዴ ብዬ አላሰብኩም። እስኪ እንደዚህ እንዲወዱት ያደረገው ነገር ምን ይመስላል? ያው ፍቅራቸው ነው። ምን ማድረግ ይቻላል? እንዲሁም ሁላችሁም ዩቲዩበር ልናረጋችሁ ተዘጋጅተናል። ይሄ እድል እንዳያመልጣችሁ። እንዴት ለሚለው ለጥያቄያችሁ መልስ በዚህ ቪዲዮ መጨረሻ ታገኛላችሁ። እዚህ ደረጃ የመድረስ ሚስጥር ምንድን ነው ብለህ ታስባለህ? በከተማችን እንግዲህ በጣም ጥቂት ቦታዎች የሚገኝ በጣም የሚገርም ምግብ አለ። የባሌ ምግብና የበቀል ጥብስ ከተማችን ላይ እንግዲህ ይህን ያህል ብዙ ቦታ አይገኝም። እዚሁ መሀል ሰሚት ፍየል ቤት አካባቢ እንግዲህ እንደምታዩት ኤልሳ በቀል ይሰኛል። እጅግ በጣም የጣፈጡ ምግቦች የሚገኙበት ቤቱን በአዲስ ሁኔታ እንግዲህ በጣም በእንደዛ ከሆነ አንተ እዚህ ጠብቀኝ ነው መጀመሪያ ምግቡ ያው ከፈጣሪ ቀጥሎ ነው። ከምንም በላይ ዋናው ያው የፈጣሪ ነው። በመቀጠል ግን ተስፋ ለመቁረጥ እለት በእለት ለስኬት አለመተኛት። ዘመኑ እንግዲህ የሶሻል ሚዲያ ዘመን ነው። በሶሻል ሚዲያ በቀላሉ የሰው ልጅ ህይወት እንደሚቀየር እኔ ራሱ ምስክር ነኝ፣ አይቻለሁ። ምክንያቱም በፊት ብዙ ስራዎችን ሰርቻለሁ። አሁን ዩቲዩብ ላይ ነው የምሰራው። ዩቲዩብ ላይ ስሰራና በፊት የማገኘው ገቢ ጭራሽ አይገናኝምና አሪፍ ኢንካም ያለው ስራ ነው። አሁን ይሄን እኔ ብቻ ለምን እንትን ላለው ከኔ ጋር ብዙ ወገኖቻችን አብረው ለምን አያድጉም በሚል ሀሳብ አንድ ትልቅ እድል ይዞላችሁ መጥቷል። ያ ትልቅ እድል እንግዲህ እኔ ከምነግራቸው አንተ ብትነግራቸው ይሻላል። ሬም ይበላል ማለት ነው። ነው እንግዲህ ብራዘር ግን ቃጠሎ ምናምን እንዳይኖር ቃጠሎ አይነት ነገር ይሄማ ቆይ አስቸኳይ ለናቲ ነው መደወል ያለበት። ባለፈው በቃጠሎ ተወዳደረ። ቤተሰቦቻችን በዚህ ቻናል እንግዲህ እጅግ ደሳስ የሚሉ ሪቪዎችን እጅግ በጣም ደሳስ የሚሉ ብሎጎችን ታገኛላችሁ። ዛሬ ደግሞ ከተማችን እምብርት ላይ እጅግ ጣፋጭ ምግቦች የሚገኙበት ቦታ ይዘናችሁ መተናል። ኤልሳ በቀል ትሰኛለች። ቶሎ እንግባ በእናትህ እንዴ። እውነት ለመናገር እኔ ዩቲዩብ ስጀምር መምህር ነበርኩኝና ለዩቲዩብ ምንም ማውቀው ነገር አልነበረም። ያው ጥረት ነበረ፣ ግን ደግሞ ያው እለት በእለት በመማር እዚህ ደረጃ ደርሻለሁ። እናንተ ቤተሰቦቼም ሳፖርት አድርጋችሁኝ እዚህ ደርሰናል። አሁን ደግሞ ትልቅ እድል እንግዲህ አምጥተናል። የመጀመሪያ ዙር የዩቲዩብ ስልጠና አሰልጥነን ነበረ። አይ ቲንክ ከ2000 ሰው በላይ ሰልጥኗል የመጀመሪያ ፈርስት ራውንድ ላይ። አሁን እንግዲህ ሰፋ ባለ ሁኔታ
ዩቲዩብ አውቶሜሽን ጨምረን ኢትዮጵያ ላሉት ደግሞ በአካል እየተገናኘን አብረን ቪዲዮ የምንሰራበት ነገር ተመቻችቷል። በሰው ሀገር ላሉት ደግሞ ዩቲዩብ ላይ ኮሚኒቲ ላይ ሼር እያደረግን ቻናላቸው እንዲያድግ እያማከርን እንግዲህ በጣም ትልቅ ስራ እየሰራን ነው። የመጀመሪያዎቹ ብዙ ቴስቲሞኒ አለ ምስክርነት እንግዲህ ሰው ላንተ ማይታል በወር እስከ 300 400 500 ዶላር እስከ 600 ዶላር የሚሰሩ እህት ወንድሞቻችን በሰው ሀገር ሆነው በጣም ብዙ ሬቬኒው ጄነሬት እያደረጉ ነው። በጣም ብዙ ዶላሮችን እየሰሩ ነው። ሶ ይሄንን ለ3 ወር የሚቆይ ስልጠና አዘጋጅተናል። ኦሬዲ ስልጠናው እየተጀመረ ነው። ግን ደግሞ በጣም ብዙ እህት ወንድሞቼ እንዴት ማስታወቂያ ሳሰራ ውስጥ ባሉ በጥቂት ሰዎች እንዴት ትጀምራለህ? በጣም ብዙ እንደመጀመሪያው እስከ 1000 እስከ 2000 መማር ምን ፈልጋለን ባላችሁን መሰረት እንግዲህ ከሶል ጋር ሆነን አንድ ላይ ይሄን እድል ለእናንተ አምጥተናል። ሊንክ እንግዲህ ኮሜንት ወይም ዲስክሪፕሽን ላይ እናስቀምጥላችኋለን። በዛ እየገባችሁ እንግዲህ ለ3 ወር የሚቆይ ስልጠና ነው። በስሬ የተለያዩ ብዙ ልጆች አሉ። እውነት ለመናገር ቤተሰብ ይሄ ስልጠና ህይወትን የሚቀየር ነው። እንዲሁ ዝም ብለን እንደቀላል ነገር የሚወራ አይደለም። ምክንያቱም ይሄ ፕላትፎርም ማንኛውም ሰው መስራት የሚችል ስለሆነ ስማርትፎን ካለ ሰው ማንም ሰው መስራት ይችላል። ስልጠናውን በአግባቡ መውሰድ አለባችሁ። እኔ ካለኝ ከወሰዱ ስልጠና አሪፍ ነገር ነው። ህይወትን ይቀይራል። የበፊት ስራዬ ብዙ ምን ያክል ከማገኘው እንኳን አሁን ኦልሬዲ በ4 በ5 እጥፍ ነው ያገኘሁት እና እግዚአብሔር ይመስገን ወንድማችን በሰጠህን ስልጠና ዛሬ ያው ዩቲዩበር ሆኛለሁ። ቻናሌ ኦፍ ኮርስ አድጓል፣ ሞኔታይዝ ሆኗል፣ ዶላር እየቆጠረ ነው። በጣም ደስ ብሎኛል። እንግዲህ ሊንኩን ሁላችሁም እየተጫናችሁ እንግዲህ የሁለተኛ ዙር የናሂ ዩቲዩብ ስልጠና አባል እየሆናችሁ ይኸውና ከጎኔ ሶልም አለ። በጣም ብዙ የሚያግዙኝ ወንድሞቼ አሉ። ሶ ብዙ የሚያማክሯችሁ ስለ ዩቲዩብ ብዙ ስኬታማ የሆኑ እህት ወንድሞቻችን ከጎናችሁ አሉ። አሰራሩን በደንብ እኔ ደስ ይለኛል። ቤተሰብ ማየት ፈልጋለሁ። ይሄን የመሰለ ወጥ ባይዚ ወይ ሞያ ኮርጄ ነው ወጣ ይቻላል። እንግዲህ ሌትስ ጎ ቤተሰብ ሌትስ ጎ ኒድ ተከተሉን ሁላችሁም። ምግቡ ላይ ቸኩዬ ማለት ነው። ሰላም ሳላችሁ እንዴት ናችሁ? ደህና ናችሁ? አለ ለየት የሚያደርገው ነገር ምንድነው? ይሄ ቤቱ በጣም ቆንጆ ቤት ነው። ሳበከል ይባላል። በጣም ቆንጆ ሁሉ ለየት ያለ ኢንተሪየር ያለው ቆንጆ መስተንግዶ፣ ከስተመር ሰርቪሳችን በጣም ቆንጆ ነው። ምግባችን በጣም ቆንጆ ነው። ኦልሬዲ ቀጥሎ ያለው እኔ ቀጥታ ወደ ምግቡ የምትይ ይመስለኝ ነበር። አረ ምግቡ እዚህ አምጡት በላችሁ እና እዚህ መቅረብ አይችልም። እዚህ አጋጣሚ እየደረሰ ነው። እኔ እኮ ሽታው በቃ ላስቀምጥ ብሎኝ ውስጥ መጣሁ። በጣም ነው የወደድኩት። በጣም ደስ ይላል። እሺ ስለ ምግቡ ለየት ያለ ነገር ትንሽ ገለጻ ብታደርጊ ስለ ቤቱ። ሳበከል ይባላል። 3ኛ ብራንቻችን ነው። በአዲስ ስራ ነው የመጣ ነው። ከኢልሳ ስፔሻል ከቆጮ ነው የሚሰራው። ቆጮ አለው፣ የተፈጨ ስጋ አለው፣ እንቁላል አለው። ቴስቱም የሚገርም ነው። ቆንጆ ነገር እናቀርባለን። ቅቤው ባሌ ነው። ንጹህ ነው። መገናኛ ቡልቡላ። ይሄ 3ኛው ነው። የምናቀርበውም ንጹህ ነገር ነው። ቴስት ያለው ነገር ነው። ገጠር የገባው መሰለኝ ሽታውና ትክክለኛ ቫይብ መጥቶልኛል። የታላችሁ የባሌ ልጆች እስቲ የባሌ ልጆች ካላችሁ የባሌ ምግብ መቅመስ አለባችሁ እና ሁላችሁም እየመጣችሁ እንትን ያርጉ ተጋበዙልን። ለካፕሎች፣ ለጓደኛሞች አዲስ ምግብ መሞከር ለምትፈልጉት ለሁላችሁም የሚሆን ነው። ሶ ዌልካም ብሎ ይቀበላሉ። ኤቭሪቲንግ ያለው ነገር ጽዱ ነው። ሶ እናመሰግናለን። እንግዲህ እንዳያችሁት ምግቡ በጣም በሚያምር ሁኔታ እየተሰራ ነው። በጣም ጓጉቻለሁ። ይህንን አይታችሁ ለምትመጡ እንግዲህ እኛ የዩቲዩብ ስልጠና ሽልማት ቀድሞ ለመጡ ለ3 ሰዎች ለ3 ወር የሚቆይ የዩቲዩብ ስልጠና በነፃ እንሸልማለን። በዚህ አጋጣሚ አብስረናል። በ0926576069 ዋትስአፕ ላይ ቀድሞ ለላከ ለ3 ሰው የ10,000 ብር ኦልሬዲ 10,000 ብር ጊቫዌይ በሉት። ያ ማለት 30,000 የ3 ሰው የ3 ወር ሁለተኛ ዙር የዩቲዩብ ስልጠና በነፃ ይሰጣችኋል።
መልካም እድል። ይሄን እድል እንዳያልፋችሁ ቤተሰብ። የሚገርም እድል ነው ይሄ። ግብዣም ሊኖረው ይገባ ነበር። ጊባው እየደረሰው ሰው ማለት ነው የሆነ ነገር መጋበዝ ግድ ነው። እኔ ምግቡን ብቻ ነው ቆንጆ ምግብ በልቶ እኔ ግን እኔ ምን አሰብኩ መሰለህ፣ እንደው ቤተሰብ ከፈቀዱልህ ድጋሚ ቢሰጠኝ ሁሉ ስልጠናውን ወዳለሁኝ። በጣም ስልጠናው ተመችቶኛል። ምክንያቱም እንግዲህ ናሆም ማለት በጣም እንደዚህ ኮትኩቶ ነው የሚያሳድግ። ኮትኩቶ በቃ ኤረርህን ስተትህን ይሄ ልክ አይደለም ብሎ እያሳየ ነው የሚሄደው እና ጀስት እንዳሰልጣኝ እንዳስተማሪ ሳይሆን በቃ ኦልሬዲ እንደ ቤተሰብ ነው ወጥቷል። እና ቤተሰብ በጣም በዚሁ አጋጣሚ ግን ያው መልእክቱ እየደረሳችሁ ነው። ተመዝገቡ፣ የፈጠነ ተመዝገቡ፣ ስልጠናን ውሰዱ እንላለን። በነገራችን ላይ ሶሻል ሚዲያ የመጪው ዘመን ፕላትፎርም ነው። ከዚህ በኋላ እንደ ድሮ በላብህ አይደለም ብዙ ነገሮችን ማሳካት የምትችለው በሶሻል ሚዲያ ሆኗል አሁን እና በጣም አሪፍ ፕላትፎርም ነው። ሶሻል ሚዲያ መጠቀም ዩቲዩብ መጠቀም ያው የምናየው ነው። እኛ ስፔሻሊ እንግዲህ ብዙ አመት እዚህ ሙያ ላይ ቆይተናል። ብዙ እድሎች አሉት፣ ብዙ በሮች አሉት፣ ብዙ ህይወትን መቀየሪያ መንገዶች አሉት። ለማንም ሰው የሚመከር ነው። እንዳልኩ ሶል እንደነገራችሁ እኔ የጤና ባለሙያ ነኝ፣ ግን ረጅም አመት ሶሻል ሚዲያ ላይ ነው ስሰራ የቆየሁት አሁንም የምሰራው እና በዛ አጋጣሚ እኔ እንግዲህ ናሂም በጣም ናሂ ወንድማችን ብዙ ስራ ሰርቷል። በተለይ ለእኔ ለወንድሜ ብዙ ነገር አድርጓል። ከናሆሜ ጋር እንግዲህ ረጅም ጊዜ ያሳልፈዋል። እኔም እንደ ቤተሰብ አውቃለሁ ብዙ ነገሮችን እና እንግዲህ በዚህ በዩቲዩብ ጉዳይ ላይ ከመጣው ጊዜ ጀምሮ እንኳን ከእናንተ ጋር ያለው ነገር እያየሁት ነው። ስልጠናው ላይ ለተማሪዎቹ የምታደርጉት ነገር በዚህ አጋጣሚ በጣም አፕሪሺየት አደርጋችኋለሁ። ምክንያቱም አንድ ሰው ለመቀየር ይሄ ነው የሚያስፈልገው። አሰልጥኖ ዞር ብቻ አይደለም። ናሂ በተደጋጋሚ እንግዲህ እያወራን አያለው፣ በስልክም በዋትሳፕም እያወራቸው በአካልም ሄዶ ቪዲዮ አብሯቸው ይሰራል። ብዙ ነገሮችን ያደርጋል። ሚኮም እንግዲህ አሁን የኛ ጀማ ሆኖ እንትን ብሎ አሪፍ ስራዎችን እየሰራ አብረን ብዙ ነገሮችን ሰርተናል እና ይሄ ነገር በጣም ጠቃሚ ነገር ነው። ሁላችሁም መታችሁ ተጠቀሙበት። ሶሻል ሚዲያ መጪው ጊዜ ላይ በቃ ዋና ነገር ሶሻል ሚዲያ ነው፣ ምንም ጥርጥር የለው። በሶሻል ሚዲያ በጣም ብዙ እድሎች አሉ። ስለዚህ እነዛን እድሎች ተጠቅሞ ማንም ሰው መለወጥ የማይፈልግ ሰው የለም እና በውጭም ያላችሁ እህቶቻችን እዛው ብዙ ስራዎችን መስራት ትችላላችሁ። ይህንን ትሬኒንግ ወስዳችሁ ራሳችሁን ብትቀይሩ ባይ ነኝ። ምክንያቱም አንድ ሰው በህይወቱ ላይ አንዲት እርምጃ መራመድ አለበት፣ ማንኛውም ሰው። ስለዚህ ያንን እርምጃ ደግሞ ሰው ዋናው ነገር ምንድነው? ያለውን እውቀት አለመደበቁ ነው። ያለውን እውቀት ሳይደብቅ ሳይሰስት ጥግ ድረስ እየመጣ አብራችሁ ቪዲዮ እየሰራ ካሰራችሁ ናሂ አብራችሁ ኮላብ አድርጋችሁ ብዙ ነገሮችን መስራት ትችላላችሁ። ወደፊት ደግሞ በትንሹ ከሶሻል ሚዲያ ላይ $500 በላይ ነው የሚሰራው እና ይሄ ገንዘብ ደግሞ ቀላል ገንዘብ አይደለም። በዚህ ወቅት ላይ ትልቅ ገንዘብ ነው እና ሁላችሁም መታችሁ ጀምሩ። በዚህ አጋጣሚ ስልጠናው በኦንላይን ነው የሚሰጠው፣ ቴሌግራም ላይ ነው። በሳምንት 2 ቀን ይሰጣል፣ ለ3 ወር ይቀጥላል። በአካል እንደዚሁ ደግሞ የምንገናኘው ቪዲዮ ለመስራት ነው፣ ለትምህርት ሳይሆን ቪዲዮ አብረን ሰርተን ለመጫን። ምክንያቱም ከትምህርቱ በላይ በአካል ተገናኝቶ የፕራክቲካል ነገሩ ይበዛዋል እና የተግባር ነገር እናበዛለን። ትምህርቱን ግን ህጎቹን፣ እያንዳንዱ ነገሮች እናሳያችኋለን። ቤተሰቦቻችሁን የአክስታ ወንድሞቻችሁን ገንዘብ እየላካችሁ ምናምን እንትን ከምትሉ በየወሩ እየላካችሁ እንትን ከምትሉ ይሄ ነገር ትልቅ መንገድ ነው። ልጆቻችሁን ብዙ ያስመዘገባችኋላችሁ፣ እህቶቻችሁን ያስመዘገባችኋላችሁ። አሁንም ቤተሰቦቻችሁ ማስመዝገብ የምትፈልጉ እናንተ መማር የምትፈልጉ ኮሜንት ስር ቴሌግራም እናስቀምጥላችኋለን፣ ስልክ ቁጥር እናስቀምጥላችኋለን። በዛ እየገባችሁ መመዝገብ ፈልጋለሁ፣ ስልጠናውን መሰልጠን ፈልጋለሁ በሉን። ይኸው ወንድሜ ሶል አለ፣ በጋራ ነው ይሄንን የምንሰራው፣ አብረን 3 ወር በላይ የምንዘልቀው። የተለያዩ ወንድሞቻችንም አሉ። እንወዳችኋለን። አሁን ምግቡ እስኪመጣ ቸኩያለን። ቤተሰብ እንግዲህ ተደብቄ መጥቻለሁ እዚህ ጋር። ከዚህኛው ይሻላል ና እስቲ ያሳያቸው ጠጋ ብለን። ቤተሰብ እንግዲህ ከጓጓችሁ ደውላችሁ ማዘዝ ትችላላችሁ። ይሄን የመሰለ ምግብ አሁን ናቲን የፈራሁት ካሜራማን ትናገራለን አትናገርም? እዚህ ልጀምረው ምግቡ ግን በቃ ምን አረጉ ያሳዘኑኝ።
ይሄ ነው አይ ቲንክ የባሌው። ኦ ማይ ጋድ በጣም ሌላም አለ እንዴ ዛሬ በቃ እዚህ ምኝታ አለ። እዚሁ ብቻ እንትን እኔ እያዩን ያሉ በጣም ምራቃቸውን እያወጡ ነው። በዚህ አጋጣሚ እንጀምር እንብላ። ሌላም ደግሞ እንደገና በጣም ደስ ይላል። እንዴት አየው ናቲ? በጣም ደስ የሚል ምግብ ነው። ውድድሩ ዛሬ ይጀምር እንዴ? ውድድሩ እንግዲህ ዛሬ እንዴት ነው? ምን አሰብክ? ዛሬ እንኳን አቅም የለኝም እኔ በጣም በጣም ማርኮኛል። እኔ ግን መወዳደር ፈልጋለሁ። መደገስ ነው በቃ ሰርግ በለው ከባድ ቀለል ያለ ድግስ ነው። ክርስትናዬን እዚሁ በቃ በጣም አሪፍ ሀሳብ። እንግዲህ ወደፊት ባለቤቴን እዚህ ጋር ብቻ ነው ሪንግ ማድረግ ነው የራሱ ምግብ ላይ የመጀመሪያ ዴታችሁ እዚህ ነው። እዚህ ጋር ፈርስት ዴት በመድኃኒዓለም እኔ ከየትኛው እንደምበላ ግራ ገባኝ። ይሄ የባሌ ባህላዊ ምግብ ገና ነን። የቆጮውና ያለው እንትኑ ሚክስ የተደረገው በጣም ዘዙ። ኧረ እንደዚህ አይነት ምግብ ነው ቀምሼ አላውቅም። በጣም ይሄ የባሌ አንደኛ ነው። አሜን። እንብላ ሳንል በከኑን እንቀምሳለን። ሶላ ሞክረታ ከዚህ በፊት እኔ አላውቅም። ዛሬ እንግዲህ ለምን አሁን አልሞክረው? እስቲ ቴስቱን ትነግረናለህ። ሶላ ንገረን እንጂ እቺ ምንድን ናት? ይሄ ለጤና በጣም ተመራጭ የጤና ባለሙያ በጣም ተመራጭ የገብስ ዳቦ ነው። የገብስ ዳቦ በአቮካዶ ነው። በጣም አሪፍ ነው። በነገራችን ጧት ኢነርጄቲክ ያደርጋል። በጣም ጉልበት ይሰጣል። ምርጥ ነው። እስቲ እኔ መቼም ታሳዝኑኛላችሁ። ቅመስ እስቲ ሙዝ አለ፣ ስትሮበሪ አለ። ደስ ይላል ሳየው። ሲዩት ፋሚሊ አይ ቲንክ ማር አለው አይደለ? እዩ እኔ እንጃ ብቻ ሞክሬ ማላቃቸው ምግቦች ናቸው። ሁሉም ይጣፍጣሉ። ዛሬው በጣም አሪፍ ቦታ ነው። በጣም አሪፍ ነው። አሳያችሁ እስቲ እንዴት እንደሚያምር። በሸክላ ነው የሚቀርበው። ቋንጣ ፍርፍርም አለ። እስቲ ሞክረው። እንግዲህ በልተናል፣ ጠጥተናል፣ ጠግበናል። በጣም ደስ የሚል ቤት ነው እውነት ለመናገር። ምግቦቹ በጣም ነው የሚጣፍጥ፣ ቴስቲ ናቸው። ጣፋጮቹም በከሉ በቃ ሙልጭ ነው ያደረግነው ቤተሰብ። የእውነት ይሄን ቤት ጎብኙ። ኤልሳ በከል ይሰኛል። እዚህ መሀል ሰሚት ወንድማማቾች ቁርጥና እንደዚሁ ደግሞ ክትፎ ፊት ለፊት ተሻግሮ ማለት ነው ፊት ለፊት ታገኛላችሁ። ቤቷ እንግዲህ መካከለኛ ብትሆንም ኢንቴሪየሩ፣ ምግቡ፣ ጽዳቱ ኤቭሪቲንግ በጣም ደስ ይላል። ሁላችሁም እየመጣችሁ ብሉ። ዴሊቨሪ ያላቸው እዘዙ። ስልካቸውን እናስቀምጣለን። እኔ በጣም ረክቻለሁ። ደስ ብሎኛል። ይጣፍጣል። እስቲ ምን ተሰማችሁ? እኔ በጣም ኤክሳይትድ ሆኛለሁ። እኔ ወደ ቀረው ምግብ ልግባብና እዚህ ቤት ከዚህ በኋላ ደንበኛ ነን። እንግዲህ ከዚህ በኋላ አይቀርም። ሶላ እኔ ጠዋት ስደውልኝ እዚህ ነኝ። ከእንቅልፍ የተነሳ ሶላ የት ነህ? ኤልሳ በቀል አንተ ፋሚሊ ሁላችሁም እየመጣችሁ እንግዲህ ቅድም እንዳልናችሁ መታችሁ ኤልሲ በከልን ምግቧን ቅመሱ። በጣም ደስ ይላል። ስልኳን ከታች ሜንሽን እናደርግላችኋለን። እየደወላችሁ ማዘዝ ትችላላችሁ። ቦታው ደግሞ ሰሚት ፍየል ቤት 30 ሜትር ገባ ብሎ ታገኙታላችሁ። ለበለጠ መረጃ ደግሞ ስልክ እናስቀምጥላችኋለን። መልካም ቆይታ። አሁን ወደ ምግቡ ልመለስ። እንግዲህ እስካሁን ባለው ነገር በጣም ረክተናል። ጭኮም ፍሬሽ ነው። ከባሌ እንደመጣ ሰምተናል። የቡና አቀራረቡ፣ ሴርሞኒው፣ ስለ ቡናው፣ ስለ አጠቃላይ ስላለው ነገር እንግዲህ የቤቱ እናት ምሰሶን በላት እሳ የሆነ ነገር ትላቸዋለች። መልካም ቆይታ። አመሰግናለሁ። ስለመጣችሁ ደስ ብሎኛል። በጣም ነው የማመሰግነው። ያክብርልኝ። በጣም ብዙ ነገር በተቻለ አቅም
ፍሬሽ የሆነ ነገር ለማቅረብ እንጀራው እዚሁ ተጋግሮ ሁሉም ነገር ሄልዚ የሆነ ለጤናማ ሆነ አስቸጋሪ ነገር ስለነበረ ብዙ ሰው የጤና እክል እየገጠመው አይደል? ያንንም ለመቀነስ በተቻለን አቅም ኦሪጂናል የሆነ ነገር ለማቅረብ እየሞከርን ነው። አመሰግናለሁ። እስኪ ምን ተሰማ ናቲ? እኔ በእውነት በጣም ደስ ያለኝ ብዙ አዳዲስ ነገሮችን አይቻለሁ። የእውነት በጣም ደስ ይላል። አክቹሊ ከምግብ በኋላ ያለውም ቡናው ላይ ያለው ነገር በጣም ደስ ይላል። ጭቆ በጣም ነው የሚጣፍጠው፣ በጣም ይጣፍጣል እና ውሃውም ደስ ይላል። ይሄ የድሮ እናቶቻችን በወይራ አጥነው ምናምን ያንን ቃና ነው የምትፈጥሩበትና በጣም ደስ የሚል ውሃ ነው በቃ። እና ከቡና በኋላ እችን ሻት እናደርጋለን ማለት ነው። ስለዚህ ሁላችሁም እየመጣችሁ ሞክሩት። በእውነት እንግዲህ በእኛ በኩል ለ3 ሰው ጊቫዌ አዘጋጅተናል የ30 ሺህ ብር። ስለዚህ እዚህ መታችሁ ተጠቅማችሁ ፎቶ እዚሁ ቦታ ላይ ሆናችሁ ፎቶ ተነስታችሁ በቴሌግራም ባስቀመጥነው ስልክ ለምትልቁልን ለመጀመሪያ 3 ሰዎች የ10 ሺህ ብር ጊቫዌ እንሰጣለን ማለት ነው። ይመቻችሁ፣ ዘና በሉበት። ተባረኩ። ማመስገን ፈልጋለሁ እናንተና እድሜና ጤና ይስጣችሁ። ይሄ ሙያችሁ አይቀየር፣ ሁሌም ወደፊት ነው። እናመሰግናለን። በተለይ ቤተሰብ ጭቆ በጣም ጣፋጭ ነው። በከሉ የባህላዊ ምግቡ እንዲሁም ቡናቸው ሁሉም ነገር በጣም ኤክሳይትድ ነው። እየመጣችሁ እንድትመገቡ በዚሁ አጋጣሚ መልእክት እናስተላልፋለን። ቤተሰብ ብለውታል። መልእክት ከታች እናስቀምጣለን ዲስክሪፕሽን ቦክስ ላይ። እንግዲህ የቤቱ ባለቤት እሳቸው ናቸው ማለት እንችላለን። እንግዲህ ስሜታችን ከአቅም በላይ ነው። አሁን ቡናችን እንጠጣ። ስለመጣችሁ ደስ ብሎኛል። ስለቀመሳችሁልኝ፣ ጥሩነቱን ስለነገራችሁኝ አመሰግናለሁ። በተለየ ሁኔታ በዚህ መልኩ ነው ለሚመጣውም ሰው የምናቀርበው። የተለየ ነገር የለንም። ቴስቱ ይሄው ነው። መታችሁ ቅመሱልኝ። ከጎኔ ለነበሩ ለምወዳት ለእህቴ ዜራ ያክብርልኝ። በጣም ነው የማመሰግነው። ከዚህም በላይ እንሰፋለን። እናመሰግናለን።